የአብዛኞቹ ሴቶች 5 ዋና ዋና ስህተቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወንዱን ከመጠን በላይ ዋጋ ማስከፈል። ይህ ነጥብ በተለይ በብዙ ሴቶች ዘንድ እንደ ፍቅር መለኪያ ተደርጎ የሚወሰድ ነገር ግን ግንኙነቱን በከፍተኛ ሁኔታ የሚጎዳ ስህተት ነው። ብዙ ሴቶች የወንዱን የፍቅር ጥልቀት ለመለካት እሱን ለተለያዩ ፈተናዎች ይዳርጉታል። ይህን የሚያደርጉትም እውነት የሚወደኝ ከሆነ ይህን ያደርጋል በሚል የተሳሳተ እምነት ነው። ለምሳሌ ከአቅም በላይ ጥያቄዎችን ማቅረብ፣ ወንዱ ካለው የገቢ አቅም በላይ የሆኑ ውድ ስጦታዎችን እንዲገዛ፣ ውድ ቦታዎች እንዲወስዳት ወይም የማይችለውን ወጪ እንዲያወጣ ጫና ማድረግ። ይህንን የምታደርገው ለንብረቱ ጓጉታ ሳይሆን ለኔ ሲል ይቸገራል ወይ የሚለውን ለማየት ነው። እሱ ግን ይህንን እንደ ፍቅር ሳይሆን እንደ ብዝበዛ ነው የሚቆጥረው። ደግሞ ምክንያት የሌለው ኩርፊያና ድራማ መፍጠር፣ ሆን ብላ ተቆጥታ ወይም ደብሯት እሱን በማበሳጨት ምን ያህል ይለማመጠኛል፣ ምን ያህልስ ይጨነቅልኛል ብላ መፈተን። ወንዱ እሷን ለማስደሰት ሲል ክብሩን አሳልፎ እንዲሰጥ ወይም ቀኑን ሙሉ በእሷ ጭንቀት እንዲታወቅ ማድረግ ለእሷ የፍቅር ማረጋገጫ ይመስላታል። ለወንዱ ግን ይህ የአእምሮ ሰላም ማጣት ነው። ይህ ነገር እየተደጋገመ ሲመጣም ወንዱ ለሷ ያለውን ጉጉትና ፍቅር እያጣ ይመጣል። ሌላው የጊዜና የጉልበት ብክነት፣ አስፈላጊ ባልሆነ መንገድ በሌሊት እንዲመጣ መጠየቅ፣ የራሱን ስራ ትቶ የሷን ጥቃቅን ጉዳዮችን እንዲፈጽም ማስገደድ ወይም ከጓደኞቹ ጋር ያለውን ፕሮግራም እንዲሰርዝ ጫና ማድረግ። እኔን ከሁሉ በላይ ያስቀድመኛል ወይ የሚለው ጥያቄ መልስ የሚገኘው እሱን በማንገላታት እንደሆነ ማሰብ ግንኙነቱን ያሻክራል። ሌላው ደግሞ የወንዱን የትዕግስት ወሰን መሞከር፣ ሆን ብሎ ቅሬታ የሚፈጥሩ ነገሮችን በማድረግ እስከመቼ ይታገሰኛል ብሎ ጫፍ ድረስ መሄድ። ይህ በሂደት ወንዱ ይቺ ሴት ህይወቴን ሲሆን እያደረገችው ነው ብሎ እንዲያስብና ፍቅሩ ወደ መረረ ጥላቻ እንዲቀየር ያደርገዋል። ትልቁ አደጋ እውነተኛ ፍቅር በመስዋዕትነት እንጂ በማንገላታት አይለካም። ወንዱ ላንቺ ሲል ዋጋ እንዲከፍል በገፋሽው ቁጥር እሱ ካንቺ ጋር የሚኖረውን ደስታ እያጣ ይመጣል። በመጨረሻም ይቺ ሴት ዋጋዬን አታውቅም ብሎ የተሻለ ሰላም ወዳለበት ቦታ ይሸሻል። ሁለተኛ፣ የጊዜያዊ ስሜት ወጥመድ። ሴቶች በአንድ ወቅት የሚሰማቸውን ከፍተኛ ደስታ፣ ቁጣ ወይም ፍርሃት እንደ ዘላቂ እውነት የመውሰድ ዝንባሌ ያላቸው። ለምሳሌ በአንድ ወቅት በደረሰባት ቅሬታ የተነሳ ያንን ቅጽበት ብቻ አይታ የዓመታት ግንኙነትን በንግግር ልታፈርስ ትችላለች። ስሜቱ ሲበርድላት ግን ሎጂኩ ይመጣና ጸጸት ይጀምራል። አንድ ነገር ስላልተመቻት ብቻ ነገሩ ስህተት ነው ብላ ልታምን ትችላለች። ለምሳሌ አንድ ወንድ በስራ ቢጠመድና በቂ ትኩረት ባይሰጣት በሎጂክ ስራ በዝቶበት ነው ከማለት ይልቅ በስሜት አይወደኝም፣ ሌላ ሴት አግኝቷል የሚል ድምዳሜ ላይ ልትደርስ ትችላለች። ይህ ስሜታዊ ድምዳሜ ደግሞ ወደ ተሳሳተ ውሳኔ ይመራታል። ይህ ትልቁ ስሜታዊ ድክመት ነው። አንዲት ሴት የአንድን ወንድ መጥፎ ጠባይ እያየች በውስጧ ባለው የርህራሄና የፍቅር ስሜት ተገፋፍታ እኔ ለውጠዋለሁ በሚል ስሜታዊ እምነት ከጓደኞቿ ወይም ከቤተሰብ የሚመጣን ስሜታዊ ጫና ለመቋቋም ትቸገራለች። ለምሳሌ ጓደኞቿ ስለ አንድ ነገር ያላቸውን ስሜት አይታ የራሷን ሎጂካዊ አቋም ትታ እነሱን ለማስደሰት ስትል ብቻ የተሳሳተ ውሳኔ ላይ ልትደርስ ትችላለች። አንድ ጊዜ በደረሰባት ስሜታዊ ጉዳት ምክንያት ለወደፊቱ የሚመጡ መልካም ዕድሎችን ሁሉ በፍርሃት ስሜት ብቻ ልትገፋቸው ትችላለች። እዚህ ጋር ያለው ውሳኔዋን የሚመራው አእምሮዋ ሳይሆን የቀድሞ ቁስሏ ነው። በአጠቃላይ ይህ ድክመት የሚመነጨው ሴቶች ነገሮችን የሚያዩበት መነጽር የርህራሄና የግንኙነት ስለሆነ ነው። ወንዶች ነገሮችን በሳጥን ከፋፍለው ማየት ሲችሉ፣ ሴቶች ግን ሁሉንም ነገር ከስሜታቸው ጋር አቆላልፈው ስለሚያዩት ውሳኔያቸው ሚዛን ሊስት ይችላል። ሶስተኛ፣ የራስን ግንኙነት ከሌሎች ጋር ማወዳደር። ይህ ስህተት አንዲት ሴት ያላትን ደስታ እንድታጣና በግንኙነቷ ላይ ያላትን እርካታ እንድትቀንስ የሚያደርግ ትልቅ በሽታ ነው። ለምሳሌ የፍጹም ጥንዶች ተረትና ሶሻል ሚዲያ በኢንስታግራም ወይም በቲክቶክ ላይ ጥንዶች አበባ ተለዋውጠው ተቃቅፈውና እየሳቁ የሚለጥፉትን ፎቶና ቪዲዮ በማየት እኛ ለምን እንደነሱ አንሆንም ብሎ መጠየቅ ትልቅ ስህተት ነው። ያ የሚታየው ምስል የ24 ሰዓት ህይወታቸው ሳይሆን የሰከንድ ስራ መሆኑን መዘንጋት የለብሽም። ይህ ንጽጽር በገሃዱ ዓለም ካለው ፍቅረኛሽ ጋር እንድትጋጭ ያደርግሻል። ሌላው የወንዱን ማንነት ዝቅ ማድረግ። የገሊት ባል እኮ እንዲህ አይነት ቤት ሰራላት ወይም የገሌ ፍቅረኛ እኮ እንዲህ አይነት ድንገተኛ ስጦታ ሰጣት የሚሉ ንግግሮች ወንዱን ክፉኛ ይጎዱታል። ወንዶች ካላቸው ነገር ይልቅ በሌላቸው ነገር ሲመዘኑ ለሷ በቂ አይደለም የሚል ስሜት እንዲያድርባቸውና ቀስ በቀስ ተስፋ ቆርጠው ከግንኙነቱ እንዲርቁ ያደርጋቸዋል። እንደገና ደግሞ የራስን በረከት አለማየት። ትኩረትሽ ሌላ ቦታ ላይ ሲሆን ፍቅረኛሽ ላንቺ የሚያደርጋቸውን ትናንሽና
ውብ ነገሮችን ማየት ትችያለሽ። ለምሳሌ እሱ ላንቺ ያለውን ታማኝነት፣ አክብሮት ወይም ድካምሽን የሚጋራበትን መንገድ ትተሽ እገሌ የገዛውን ውድ ዕቃ ብቻ የምትመኝ ከሆነ ግንኙነታችሁ መሰረት ያጣል። ሌላው የቀድሞ ፍቅረኛ ጥላ። አንዳንዴ ንጽጽሩ ከሌሎች ጥንዶች ጋር ብቻ ሳይሆን ካለፈው ፍቅረኛሽ ጋር ሊሆን ይችላል። ያኛው እኮ እንዲህ አይናገርም ነበር፣ ያኛው እኮ በተለየ መንገድ ይረዳኝ ነበር ብሎ ማሰብ አሁን ያለውን ግንኙነት መርዛማ ያደርገዋል። እያንዳንዱ ሰው የተለየ ባህሪና ፍቅርን የሚገልጽበት መንገድ እንዳለው መቀበል ያስፈልጋል። ትልቁ ጉዳት ንጽጽር ባለበት ቦታ ምስጋና አይኖርም። ምስጋና በሌለበት ግንኙነት ውስጥ ደግሞ ፍቅር በቀላሉ ይከስማል። የራስን ግንኙነት ከሌሎች ጋር ማወዳደር ማለት ያላቸውን ልዩ ታሪክ በሌላ ሰው ቀለም ለመቀባት መሞከር ማለት ነው። አራተኛ ወንድ ውስጥ ሌላ ወንድ ለመፍጠር መሞከር። ይህ በብዙ ሴቶች ዘንድ የሚታይና ግንኙነትን ለከፍተኛ ውጥረት የሚዳርግ ስህተት ነው። ብዙ ጊዜ ሴቶች አንድን ወንድ ሲያፈቅሩ ካላቸው ቆንጆ ጎኑ ይልቅ የማይመቹኝን ባህሪያቱን እቀይረዋለሁ በሚል ተስፋ ይጀምራሉ። ሰውየውን ሳይሆን ሊሆን የሚችለውን ማፍቀር። ትልቁ ስህተት የሚጀምረው ወንዱን አሁን ባለው ማንነቱ ሳይሆን ወደፊት ሊሆን ይችላል ብለሽ በምትመኙ ምስል ስታፈቅሪው ነው። ይህ ማለት አሁን ያለው እውነተኛ ማንነቱን አልተቀበልሽውም ማለት ነው። እሱ ግን የሚፈልገው ባለሁበት ማንነት ትቀበለኛለች ብሎ ማመን ነው። ሌላው የእናታዊነት ስሜትና ጣልቃ ገብነት። አንዳንድ ሴቶች የወንዱን አለባበስ፣ የጓደኛ ምርጫ፣ የንግግር ዘይቤ ወይም የትርፍ ጊዜ ማሳለፊያውን ለመቀየር ከፍተኛ ግፊት ያደርጋሉ። ይህ ወንዱ ፍቅረኛዬ ነች ወይስ እናቴ ብሎ እንዲጠራጠር ያደርገዋል። ወንዶች ነፃነታቸው ሲነካ ወይም እንደ ሕፃን ልጅ ሲታዘዙ በከፍተኛ ሁኔታ ይቃወማሉ። የማያቋርጥ ነቀፌታ፣ ይህን አታድርግ፣ ያንን አስተካክል፣ እንደገሌ ይሁን የሚሉ ትዕዛዞች እየበዙ ሲሄዱ ወንዱ ምንም ባደርግ አላስደስታትም የሚል ተስፋ መቁረጥ ውስጥ ይገባል። ይህ ስሜት ደግሞ እሱ በሂደት እንዲደብቅሽ ወይም ውሸት እንዲጀምር ያደርገዋል። ለውጥ የሚመጣው ከውስጥ ነው። ማንኛውም ሰው ባህሪውን የሚቀይረው ራሱ አስፈላጊ ሆኖ ሲያገኘውና ሲፈልግ ብቻ ነው። አንቺ ጫና ስለፈጠርሽበት ብቻ የሚቀይረው ነገር ቢኖር ያ ለውጥ ዘላቂ አይሆንም። እንዲያውም በውስጡ ጥላቻ እንዲያሳድር ያደርገዋል። በአጠቃላይ ፍቅር ማለት አንድን ሰው ከነጉድለቱ መቀበል ነው። እርግጥ ነው ጎጂ የሆኑ ባህሪያትን እንደ ሱስ ወይም ግትርነት ለመለወጥ መረዳዳት ይቻላል። ነገር ግን መሰረታዊ ማንነቱን ለመቀየር መሞከር ግንኙነቱን ወደ ጦርነት ይለውጠዋል። አምስተኛ የውጭ ሰዎች ጣልቃ ገብነት። ቤተሰብ፣ ጓደኞችን ወይም የውጭ ሰውን በግንኙነት ውስጥ ጣልቃ ማስገባት ስህተቱ ግንኙነቱን ወደማይመለስ ጥፋት ሊወስደው ይችላል። ብዙ ሴቶች በትናንሽ ግጭቶች ወይም አለመግባባቶች ወቅት ስሜታቸውን ለመተንፈስ ሲሉ ለቅርብ ጓደኞቻቸው ወይም ለቤተሰቦቻቸው መናገር ይቀናቸዋል። ነገር ግን ይህ ተግባር የሚያስከትለው ከጥቅሙ ጉዳቱ ይበልጣል። ይህም ማለት የመረጃ መፍሰስና የታማኝነት መጥፋት። በሁለት ሰዎች መካከል መቅረት ያለበት ሚስጥር ለሶስተኛ ወገን ሲነገር ወንዱ ሚስጥሬን አልጠበቅሽልኝም የሚል ጥርጣሬ ውስጥ ይገባል። ወንዶች ግንኙነታቸው እንደ ምሽግ የተጠበቀ እንዲሆን ይፈልጋሉ። ያ ምሽግ ሲሰበር ደግሞ ከአንቺ ጋር በግልጽ የመነጋገር ፍላጎታቸው ይቀንሳል። አንቺ ትረሻዋለሽ፣ እነሱ ግን አይረሱትም። በትልቅ ጭቅጭቅ ውስጥ ስለ ፍቅረኛሽ መጥፎ ባህሪ ለቤተሰብሽ ወይም ለጓደኛሽ ትናገሪያለሽ። ከጥቂት ቀናት በኋላ አንቺ ከእርሱ ጋር ታርቀሽ ልትሳሳቂ ትችላለሽ። ነገር ግን የነገርሻቸው ሰዎች በእርሱ ላይ ያላቸው መጥፎ አመለካከት አይቀየርም። እሱም ባዩት ቁጥር አንቺ የነገርሻቸው መጥፎ ነገር ትዝ ይላቸዋል። ይህም እሱ በቤተሰብሽ ዘንድ ያለው ክብር ይቀንሳል። የተሳሳቱ ምክሮች። ጓደኞችሽ ወይም ቤተሰቦችሽ ምክር የሚሰጡሽ አንቺ በነገርሻቸው የአንድ ወገን መረጃ ላይ ተመስርተው ነው። የግንኙነቱን ሙሉ ምስል ስለማያውቁ አንዳንዴ ግንኙነቱን የሚያበላሹ ወይም ወንዱን እንድትበቀዩ የሚገፋፉ ምክሮችን ሊሰጡሽ ይችላሉ። ይህ ደግሞ ችግሩን ከመፍታት ይልቅ ያባብሰዋል። ወንዱን ታርጌት ማድረግ። የእሱን ስህተት ለሌሎች ስታወሪ እሱ በሰዎች ዘንድ መጥፎ ሰው ተደርጎ እንዲታይ እያደረግሽው ነው። ይህ መሆኑን ሲያውቅ ካንቺ ይልቅ እነዚያ ሰዎችን መጥላት ይጀምራል። ሁሉንም ሰው አነሳሳችብኝ በሚል ስሜት ግንኙነቱን ሊያቋርጥ ይችላል። መፍትሄው ታዲያ ምንድን ነው? በእናንተ መካከል የተፈጠረን ችግር በውይይት መፍታት ካልተቻለ ወደ አማካሪ፣ ካልሆነ ግን ለጓደኛዬ ልንገራት የሚለው ስሜት ለጊዜው እፎይታ ቢሰጥም በረዥም ጊዜ ግን የግንኙነቱን የክብር ግድግዳ ያፈርሰዋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።